በያላችሁበት መልካም የአባቶች ቀን ለመላው አባቶች እየተመኘን ዛሬ እዚህ ስቱዲዮአችን የፊልም ባለሙያዎች ናቸው እንዲሁም ደግሞ ቲያትር ላይም ታውቋቸዋላችሁ አዲስ ቲያትራቸውን ይዘው ከኛ ጋር ተገናኝተዋል። ብራምባር ይሰኛል። ሚሊዮን ብራኔ አቤት፣ ሰላማዊት ካሳዬ አቤት፣ እንዲሁም ደግሞ አዘጋጅ እስጢፋኖስ ከበደ ስምን እናውቀዋለን። ያው ፊት ለፊት ነው እንጂ ማንገናኘው። ከጀርባ ያሉ ሰዎች ብዙ ጊዜ ከጀርባ ስለሆኑ በስም ነው የምናውቃቸው። ስለተገናኘን ደስ ብሎናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አባቶች ከዚህ ውስጥ የሚሊዮንን አውቃለሁ። እስጢፋኖስ አንተስ? አንተም አባት ነህ። እንኳን አደረሳችሁ። እንኳን አደረሰ። አልክ ሚሊዬ ምን ነው? ስለሽ ጥሩ ነው። አይ እንደዚህ ወግ ማዕረጉ ደርሶን የኛ ቀን አለን ለማለት መብቃታችንን ተመስገን። እውነት ነው። መልካም የአባቶች ቀን ይሁንላችሁ። አሜን አሜን። እንግዲህ ምን አይነት አባቶች ናችሁ ምናምን ብዬ ወሬ ከጀመርኩኝ ቲያትሩን ልንረሳ ሆነ። ሰኔ 17 የሚመረቅ አዲስ ቲያትር ይዛችሁን የመጣችሁልን ብራምባር ይሰኛል። ሰበረሎ ነው ወይስ ብራምባር ላይ ይቆማል? እንግዲህ ይሄ ቲያትር ብራምባር ቶፊቅ ኑሪ ነው ደራሲው፣ አዘጋጁ እኔ ነኝ። ጭብጡ የሚያደርገው በዚህ ብራምባር ላይ መሰረት አድርጎ በተለይ በጋብቻ ወቅት የሚከናወኑ ሀሳቦች ነው። ተውኔቱ የሚያተኩረው በባለትዳሮች ሕይወት ውስጥ የሚኖር አለመግባባትን እንዴት ወደ መግባባት ማምጣት እንደሚቻል፣ ባህላችንን፣ ወጋችንን፣ እሴታችንን እንዴት ጠብቀን ማቆየት እንደምንችል፣ አለመግባባቶችን እንዴት መፍታት እንደሚቻል የሚያሳይ ተውኔት ነው ማለት ነው። እዚህ ቲያትር ላይ እንግዲህ ከሚሊዮንና ከሰላማዊት በተጨማሪ ሸዊት ከበደና አንተነህ ሞት ባይኖር ይሳተፉበታል። ያ ሁለታችሁ ናችሁ ዛሬ የተገኛችሁት። ስለዚህ እናንተ ገጸ ባህሪ ምን ይመስላል የሚለውን ደግሞ እናንሳ። እንደ ካራክተር እኔ የምጫወተው ካራክተር ሰው ገብቶ ከፍሎ ገብቶ ቢያይልኝ ደስ ይለኛል። ጩባ ከጩባ ምን ለየት ያደርገዋል? እዚህ ላይ የምትጫወተው ካራክተር ራሻ ይገናኙ። አሁን ስቲፍ እንዳለው ይሄ ትምህርታዊ ነገሩ ይሄ ልናስተምር የፈለግንበት መንገድ ወይም ሰው እንዲገባ የፈለግነው ዋናው መልእክቱ ትልቅ ሆኖ ግን ያችኛዋን ነገር እንዲህ በጨዋታ ኮሜዲ ስለሆነ ዘውጉ በጨዋታ እያዋዛን አሪፍ ጊዜ አሪፍ ቆይታ አድርጎ ሰው ግን በዛውም አጋጣሚ ያው ብራምባርም ሲባል ብዙ ነገሮች ወደ አእምሯችን ይመጣሉና እኔ ብራምባር ሲባል ብራምባር ሰበረሎ የሚለው ያልኩትም ለዛ ሰበረሎ የሚለው ነገር ነው የሚመጣብን። ይሰበራል አይሰበርም ብራምባር እዛ ወይ የጃምባር ነው የግራምባር የሚለው ነው እዛ መተው ሁሉም ሲያዩት ያውቁታል ብለን ተስፋ እናደርጋለን። ግን እንዳጠቃላይ አሪፍ በቃ አሪፍ የቆይታ ጊዜ የነበረኝ በጣም የወደድኩት ወድጄም የተወንኩት ገጸ ባህሪ ነው። እንደ ገጸ ባህሪ ትንሽ ከአሁን እስከዛሬ ከሰራዋቸው በዛት አባት ባል ምናምን የመሆን እንትን አልነበረኝም። አሁን ሆነሃል መስለሃል ባይለው እንደዛ እንትን አለውና ከነሱ ትንሽ ለየት ያለ ነገር አለ። ከኮሜዲያንነት ወጥተሃል ማለት ነው። ኮሜዲያን ነኝ እንዴ? እንጃ በጣም ተጫወታችሁ። ገጸ ባህሪያት አዝናኝ ናቸው። ወደ ኮሜዲ ተደላለህ። ይሄም ኮሜዲ ነው። በእርግጥ ፕሌው ራሱ ኮሜዲ ነው። ግን ካራክተሩ ከነዛ ከሚንቀለቀሉት ምናምን ካራክተሮቹ የራሱን የሆነ የባል ቅርጽ ይዞ ነው የመጣውና እሱ ነገሩ በጣም ተመችቶኛል። ቆንጆ ነበረ በጣም። ሚስትየው ደግሞ ሚስትየው ናት እሷ የካራክተር ሚስትየው ስትል ደግሞ ያው እንዳገባ ስለሚታወቅ እሷ ናት ወይ እንዳይባል ከመቼው ከምን ይሆን ግን ባለቤትን ትመስላለች። ሰላም ባይተው በጾታ ጭራሽ መገናኙ እኮ ነው ያገናኘችው። ሴት መሆናቸው ብቻ ነው የሚያመሳስለው። ኧረ ተው አይመሳሰል። አይናቸው አካባቢ የሚመሳሰሉ መሰለኝ። በደንብ ልብ ብሎ አይቶኛል። በደንብ እኔ አስተውያለሁ። አይ እሷን ያስተውያለሁ። አኪኪ አይቼን ያገባዋት ነው የምትለኝ። የሰላም ካራክተርስ ደግሞ ምን አይነት? የሚስትየው ካራክተር በቃ ወጣት ነገሮችን ቀለል አድርጋ የምታስብ በዛ ውስጥ ደግሞ ይሄ ከእድሜዋን በላይ ትዳር እንዴት መቆም እንዳለበት ትዳር እንዴት እንደሚጸና ነገሮችን በመነጋገር እንዴት መፍታት እንዳለባት የምታስተምር በቀልድ ውስጥም በጨዋታ ውስጥም ቤቷን ቀጥ አድርጋ የምትይዝ አይነት በጣም ደስ የምትል ሚስት ናት። በእርግጠኝነት ሁሉም ሴት መሆን የሚፈልጋት አይነት እንደለመድናቸው አሁን በሁለት ሳምንት ተጋብተው ትዳር ማለት እንደዚህ ነው እንደሚሉት አይደለም። በፍጹም እኔ እዛ ተቃዋሚ ስለሆንኩኝ ነው። አይ አይደለም፣ እንደዛ አይደለችም። ማለት በቃ ከእድሜዋ በላይ ናት። የሌላ ሰው ትዳር ራሱ ለማቆም ጥረት የምታረግ ካራክተር ናትና ብዙ ቢበድለኝም የበሰለች ናት። አዎ በጣም እና ደስ ትላለች። ቀለል ያለች ናት። አሁን እንዴት ነው ጊዜውን መስላ
ግን ደግሞ በጣም ወደኋላ የእናቶቻችን አይነት የእናቶቻችን የትዳር አያያዝ የገባት በሚል ይስተካከል። እሺ እስጢፋኖስ ከበደ እንግዲህ አንተን አዘጋጁ ቲያትሩ እንዴት ተዘጋጀ? ሲዘጋጅስ ምን ያህል ጊዜ ወሰደ የሚለውን ደግሞ እናንሳ። እንግዲህ ቲያትሩ ወደ 2 ወር ከ15 ቀን አካባቢ ነው የፈጀው። አክቹዋሊ የመጀመሪያ ድራፍት ዳይሬክቲንጉ ወደ 14 የልምምድ ቀናት አካባቢ ነው የፈጀው። እውነት ለመናገር ሚሊ፣ ሰላም፣ አንተነህ በጣም ጎበዝ ባለሙያዎች ናቸው። ከሚገባው በላይ ቀንም ማታም ጊዜ ሰጥተው ዲሲፕሊንዱ ነው በሚገባው ወቅት እና ጊዜ በፍጥነት ለማድረስ ተሞክሯል ማለት ነው። እንግዲህ ዘውትር ማክሰኞ ይተላለፋል ማለት ነው። ይሄ ተውኔት በስንት ሰዓት የሚለውን 12 ሰዓት ነው የሚተላለፈው። ዓለም ሲኒማ መጥተው ሁሉም ሰው ቢዝናናበት ቢማርበት ራሱን ቤተሰቡን ትዳሩን ያይበታል። እባካችሁ መታችሁ ብታዩ ደስ ይለናል። እኔ ራሴ ለማየት ጓጓ። በተለይ ሚሊን በጣም በአስቂኝ ገጸ ባህሪያቶች ስለሆነ የምናውቀው ለየት ብዬ መጥቻለሁ ስላለ እሱን ማየት ፈልጊያለሁ። ባይኖሩም እዚህ የሸዊትና የአንተነህ ካራክተር ምን እንደሚመስል ብንሰማው ደስ ይለኛል። ሸዊቴም በዚህ ፕሌይ ላይ እንግዲህ ለየት ያለ ገጸ ባህሪ ይዛ የምትመጣው ተውኔቱ ላይ እንግዲህ ሙሽራዋ እሷ ነች። ገና የምትዳረው አይገርምሽም? ከ3 ልጅ በኋላ እንግዲህ ተዋናይ ያው ወደ ላይም ወደ ታችም ነው የሚጫወተው። እሷም ቆንጆ አርጋ ነው በአዲስ ካራክተር ነው የምትመጣው። ታስገርመናል ብለን ተስፋ እናደርጋለን። አንትዬም እንደዚሁ ነው። አንተነህ ሞት ባይኖር ፕሮዲሰር ነው፣ በአንድ ጎኑ ደግሞ ተዋናይ ነው። ለመድረክ እንግዲህ የመጀመሪያውን ወደዚህ ሲመጣ እሱም ለየት ያለ ካራክተር ይዞ ነው የሚመጣው። ባጫወቱም በደንብ ተስፋ የሚጣልበት ተዋናይ ነውና ፕሮዲሰራችን ነው። በጣም መልካም ነው ባህሪው። በጣም በአጭር ጊዜ ውስጥ እንድንሰራ እርዳታ አድርጎልናል፣ አግዞናል። በጣም እናመሰግነዋለን። ፕሮዲሰር ከሆነ ደግሞ ታውቂያለሽ ማመስገን ግዴታ ነው። እንዲህ ይልሻል ገንዘብ ላይ ስለሚል ያው ግዴታችንን ምርጥ ሰው ነው አንትዬ ሲባል እንወደዋለን። አሪፍ ነው። አይ ቆንጆ ነው። ቆንጆ ስብስብም ይሆናል ብዬ አስባለሁ። እንደዚህ እኔና ሰላም እንኳን ሌላም ቲያትር የመስራት እድል አጋጥሞናል። ግን አሁን ለምሳሌ ከሸዊት ጋር በአንድ ቲያትር ሰርተን ነበረ። እሱ አሁን ለመድረክ አልበቃም እንጂ እና ለምንድን ነው ያልበቃው? ለምንድን ያልበቃው እንግዲህ ቆይ እስቲ እናጣራዋለን። እሱ ነገር እና ቆንጆ ነገር ነበረ፣ ቆንጆ ፕሌይ ነበር። እሱ ግን ስላልወጣ በጣም ተናድጄ ነበር። አሁን እዚህ ላይ አንድ ላይ የመስራት እድሉን ያገኘነው ለመጀመሪያ ጊዜ ነው ማለት ነው። ለመድረክ ለሰው የሚታይ ከአንተነህ ጋርም የመጀመሪያችን ነው። ፊልም ላይ ሰርተናል፣ ግን መድረክ ላይ ሰርተን አናውቅምና እንደዚህ አሁን ያልተገናኙም ሰዎች ስለሆነ የሚገናኙበት ለእኛም ራሱ እንደ ሰው አዲስ ስሜት ይሰጠናል። ስለዚህ በጣም እኛም በጉጉት ላይ ነን እስኪጀመር ድረስ እስከ 17 ማክሰኞ ቀን 17 ማክሰኞ ቀን ነው የሚጀምረው። ከዛ በኋላ ግን በየሳምንቱ ማክሰኞ በ12 ሰዓት በዓለም ሲኒማ ብቻ በዓለም ሲኒማ ይታያል። እያየን እንጨምራለን። በሂደት አሁን የያዝነው በሂደት እዚህ ዓለም ሲኒማ የሚታየው ማክሰኞ ነው። ግን ሂደቶቹ ደግሞ የሚፈጥሩት ነገር አለ እንደ እግዚአብሔር ፈቃድ። አሁን ጥሩ ፕሌይ ስለሆነ የሰራ ነው። ጥሩ የህዝብ ደግሞ ተቀባይነት ካገኘ እንትን እንላለን። ምክንያቱም አሁን ክፍለ ሀገር ተይዘዋል፣ ውጭ ሀገርም በቅርቡ ይሄዳል ምናምን እነዚህ አይነት ነገሮችም ስላሉ ከዚህ ጋር ሲቀናጅ ደግሞ ጥሩ ይሆናል። እንደናንተ እንደ ተመልካቾች ይወስነዋል ቲያትሩ ቀኑ ይጨመር አይጨመር የሚለው ነገር። ስለዚህ ብር አምባር ቲያትር ሰኔ 17 በዓለም ሲኒማ ይመረቃል። ሲመረቅ ተጋባዥ እንግዶች ብቻ ናቸው የሚገኙበት? አይ ተጋባዥ እንግዶች ብቻ ሳይሆኑ በዓለም ራሱ በዓለም ሲኒማ አሰራር ኦንላይንም አላቸው። ኦንላይን የትኬት ሽያጭ ይሸጣል። በዚህ ላይ ደግሞ እዛም ደግሞ ቆርጦ መግባት የሚችሉ አሉ። የቪአይፒ ትኬቶችም ስላሉ ማለት ነው። እነዛም ተጨማሪ ተደርጎ ተጋባዥ እንግዶች ይኖሩናል። ያው እኔ 20 ትኬት ይኖረኛል አይደል? 20 ቪአይፒ ለምን እዚህ አንሰራልሽም? እዛው ለመሸጥ ነው። ሉላ እንወድሻለን ብሎ ጥምጥም ሲባት ትኬቱ አለኝ ባይዘው ለዛው ቪአይፒ እያልኩ እንድሰጥ እኮ ነው እንዴ ታዲያ። ጥሩ ትሸጫለሽ ብለን ተስፋ እናደርጋለን። አይ እኔማ ጊፍት ይሰጠኝ ሰው ይዤ ልገባ እኮ 20 ኧረ አይመስለኝም። የምትሸጪ ነው የሚመስለው። እንደውም 20 እሺ ስንት ይደርሰኛል? እሺ ትሸጫለሽ። ጸባይ እያየን ነው አሁን ከጸባይ ነው የጀመርነው። ጸባይ እያየን ጥሩ ካሜራ ለቀረጸኝ
ሁለት በጣም ትንሽ ጨመር እናደርጋለን። ግን እንዴ ትኬትም ይዘጋጃል። እኔ ራሴን ለማየት በጣም ነው የጓጓሁት። ግን ያው ብዙ ቲያትሮች እየተሰሩ ነው። አሁን ትንሽ ቀዝቀዝ ብሎ ነበር የሆነ ጊዜ ላይ ቲያትር እና አሁን ላይ ግን ሰው ወደ ቲያትር እየተመለሰ ያለ ይመስለኛል። ስለዚህ ምን ትጠብቃላችሁ ብርሃንባር ሲወጣ? እንግዲህ ጥሩ ተቀባይነትን እንጠብቃለን። ማለት ጥሩ ቲያትርን የሰራ ነው። በጣም ጥረት አድርገን ደክመንበታል። ተመልካችም ይዝናናበታል፣ ይማርበታል ብለን እናስባለን። እንግዲህ እንደ እግዚአብሔር መልካም ፍቃድ ጥሩ ተመልካችና ተቀባይነት ይኖረናል ብዬ ተስፋ አድርጋለሁ። ሰላም ደግሞ ወደ አንቺ ልምጣና ቲያትር የመጀመሪያሽ አይደለም ስትሰሪ፣ ስንተኛ ቲያትርሽ ነው ይሄኛው? 4ኛ። ስለዚህ እስካሁን ከሰራሻቸው 3 ቲያትሮች 4ኛው በምን ይለያል? አንደኛ ገጸ ባህሪዋም ትለያለች። እኔም እያደግኩ ነው መሰለኝ። አሁን ባለትዳር ደግሞ መጥቻለሁኝ። የእውነተኛ ህይወትሽ የባለትዳር ነሽ? እሺ እንዳልኩሽ ካራክተሯ ከሌሎቹ የምትለየው ባለትዳር ናት። ከዛ ደግሞ ሁሉም ስክሪፕት ላይ እንደ አጋጣሚ ሆኖ ተመሳሳይ ካራክተር ተጫዎች አላውቅም፣ ይለያያሉ። አጋጣሚም ሊሆን ይችላል እና እስከዛሬ ከሰሯቸው በጣም ትለያለች። እሷን አይነት ሚስት መሆን ትመኛለሽ አንቺ? እንደው ባላቃተም ሳያት ግን እንድገም። አትከፋም፣ ጥሩ ናት። ከሷ ግን በጣም ጥሩ በሆን ደግሞ ደስ ይለኛል። በቃ ከሷ ብዙ ነገር ትማሪያለሽ። ግዴታ እኮ መኖር የለበትም። ቲያትር ምንድን ነው የእውነተኛው ዓለም ነጸብራቅ ነው ይባላል፣ ፊልምም እንደዛው እና ስለዚህ ካራክተሯ እስካሁን ከሰራሻት ለየት ብላ መጣችሁ ማለት ነው። በጣም አሪፍ። እሺ ሚሊስ ምን ትጠብቃለሽ? ምን በዚህ አጋጣሚ አሁን የምናሳይበት ዓለም ሲኒማ ነውና ዓለም ሲኒማ በመጀመሪያ ራሱ ከተሰራበት እንትን ቅርጹን ላይ የመድረክ ቅርጽ ቀይሯል። ይሄ አሁን ቲያትር ፊልም የፊልም ቤት ሲኒማ ቤት ስለነበር ማለት ነው። ግን ብዙ ቲያትሮች አሁን እዛ እየታዩ ነው። ብዙ የቲያትሮቻችን እድል እዛ እየተሰጣቸው ነው፣ እድል እያገኙ ነውና እዚህ እንደዛም እያደረገልን ስለሆነ ዓለም ሲኒማን በጣም እዚህ ስራ አስኪያጆቹ ምናምን እዚህ ስታፎቹ ጋር ያለው ነገር በጣም አሪፍ ነው። ከዋናው ሰውዬ ከኃይሌ ጀምሮ ማለት ነው። ግን በቃ የተሰጠው እድል አሪፍ ነው። እንደዚህ አሁን ለምሳሌ የሆነ ነገር ትይዥና የት ነው የምናሳየው? እንደምታውቂው ደግሞ አሁን ለምሳሌ እኛ የፈጣሪ ያለን የሰራን ጊዜ 49 ነው ምናምን ሲኒማ ቤት ነበር እኛ የምናሳየው የነበር ማረሰው። አሁን እንጃ 10 እንኳን 10 አይደርስም። አሁን ተዘግቶ ነው እንደዚህ ያው ተዘግቶ የሆነ ነገር ሆኖ ምናምን በምክንያት ቆሟልና እንደዚህ የማሳየት እድል ይመጣና አሁን ለምሳሌ ወረፋ የምትጠብቂባቸው ይሆናሉ ሲኒማ ቤቶቹ ትንሽ ስለሆኑ። ቲያትር ደግሞ ሲሆን ይበልጥ ደግሞ በደንብ በቃ በኩራት እየተንቀሳቀሱ አሉ ብለን የምናስባቸው ብሔራዊና አገር ፍቅር ደግሞ ናቸው እንጂ ሌላ እድል የለውም ነበርና ይህንን እድል ራሱ ዓለም ሲኒማ ስላመቻቸ በጣም አሪፍ ነው። አሁን ሰው ለምዷል። ቲያትር በጣም እየሄደ ይታያል። ኦልሞስት አሁን ከሰኞ እስከ አርብ እስከ ቅዳሜ የሚሆነውን ቲያትር እየገባ ነው ያለው እዛና አሪፍ እድል ስለሰጠን ዓለም ሲኒማንም በጣም አድርገን እናመሰግናለን። እኛም እንግዲህ በዚህ አጋጣሚ ዓለም ሲኒማዎችን እናመሰግናለን። ስለዚህ ሰኔ 17 ብርሃንባር ቲያትር ይመረቃል። በጣም የምትወዷቸው የምታደንቋቸው በተለያዩ ስራዎቻቸው የምታውቋቸው ተዋናዮች ናቸው የሚሳተፉበት። ከነሱ መካከል 2ቱን እዚህ ጋበዝንላችሁ። አዘጋጁንም እስጢፋኖስ ከበደን ጨምሮ እዚህ ድረስ መታችሁ ደግሞ ጥሩ ጊዜ ስለሰጣችሁን ከልብ እናመሰግናለን። እኛም በጣም እናመሰግናለን። ጌቱ ይታል ትንሽ ደጅ መጥራት አለብሽ። እዚሁ ሳንለያይ ካሜራ ፊት ብዬ ነው እያወራች ሀሳቡ ወደዛ ይሄዳል። 20 በእንትን ብመታው ገንዘቦቹን። መግቢያው ግን ስንት ነው እንደው ብናውቀው? መግቢያውን እናውቀዋለን እንደኛ ይሄ ፕሮዲውሰር ነገር ስራችን ነው የምንለው። ስለዚህ ያው በኋላ ላይ ግን በተለያዩ ማህበራዊ ሚዲያዎች ላይ ምን ያህል እንደሆነ እንዴት እንደሚሆን ትገልጻላችሁ ብዬ አስባለሁ። እሺ ስለዚህ ለሁለቱ አባቶች ለእስጢፋኖስ ከበደና ለሚሊዮን ብርሃኔ መልካም የአባቶች ቀን ልመኝላችሁና እናንተም ለአባቶቻችሁ ደግሞ መልካም የአባቶች ቀን ማለት የምትፈልጉ ከሆነ መድረኩ ይኸው። ነፍሳቸውን ይማርልንና አባታችን በቅርቡ ነው ያረፈው። ክረምት አካባቢ ክረምት ውስጥ ነው እና እንደውም የአመቱ ጊዜ እየመጣ ነው። ግን ያው አባትነት አሁን እሱ ልጆቹን አብቅቶ የልጅ ልጅ አይቶ ምናምን ነው ያው ወደማይቀረው የሄደው ማለት ነው። ከዛ በኋላ ግን ልክ ከሱ የምንወስዳቸው ነገሮች አሉ አይደል? ከአባቶቻችን የምንማራቸው ነገሮች አሉና እሱን ነገር ተምሬበታለሁና በጣም ጥሩ ትምህርት ቤት ነው የአባቴ ህይወት ለኔ ለቤተሰቦቹ ይከፍል የነበረው መስዋዕትነት። ምክንያቱም በጣም ረጅም ዓመት ሹፌር ነበር ፋዘር እና
ቤት እንኳን የሚቆይባቸው ጊዜያቶች በጣም ውስን ነበሩ። ዛሬ ይመጣና ነገ ምናልባት ሊሄድ ይችላል፣ ሌሊት ማለት ነው። ሌሊት ሄዶ የሆኑ ወሮች ምናምን ቆይቶ ሊመጣ ይችላል፣ የሆነ ሳምንታት ምናምን ይቆያል። እና በዛ ሁሉ ልፋት ውስጥ ግን ልጆቹን በጣም በስርዓት ነው ያሳደገው። እግዚአብሔር የተመሰገነ ይሁን። እናታችን ደግሞ በጣም ጠንካራ ስለነበረች በቃ የሁለቱ ጥምረት ብቻ አሪፍ አስተዳደግ እንዲኖረን አድርገዋል። እና ባሉበት ሁለቱንም ነፍሳቸውን ይማረው እና ጥሩ ነገርን ያስተማሩን ለዚህ አብቅተውናል። እኛ ደግሞ ለልጆቻችን እንደዛው ምርጥ አባት ሆናላችሁ። መልካም አባቶች ቀን። እሺ በመጀመሪያ እዚህ ከጎኔ ስላሉ ሁለቱንም አንዳንዴ ደግሞ ስራ ላይ ስትተዋወቅ የኛ ስራ በጣም ያቀራርባልና ጥሩ አባቶች ስለሆኑ መልካም አባቶች ቀን። በዚህ አባትነታችሁ ቀጥሉ ማለት ፈልጋለሁ። ከዛ ደግሞ በቅርቡ አባት ለሆነው ወንድሜ እንኳን ለአባቶች ቀን አደረሰ። ከዛ ለመላው የኢትዮጵያ አባቶች እንኳን አደረሳችሁ። መልካም አባቶች ቀን። እናመሰግናለን። እኔም እንግዲህ የነፍሱን ይማረውና አባቴ ዛሬ 6 ዓመት አካባቢ አርፈዋል። በጣም ከሱ የወሰድኳቸው በጣም ብዙ ነገሮች አሉ። አባቴ በጣም ጥሩ አባት ነበረ። ቤቱን ኑሮን ሁሉ የሚወድ እና የሱ ነገር ብዙ ነገር ወስጃለሁ ብዬ አስባለሁ። በተቻለ መጠን ኑሮዬ ላይ ትዳሬ ላይ ፎከስ አድርጋለሁ which is ይሄ ሪስፖንሲቢሊቲ ግዴታ ስለሆነ ማለት ነው። እና ያንን ደግሞ በጣም ነው የምወደው፣ ኢንጆይ ማድረግበታለሁ በጣም። ስለዚህ አባቴ ለሰጠኝ አባትነቱን፣ እድሜውን፣ ጉልበቱን፣ ህይወቱን በሙሉ ለኛ ለቤተሰቡ ከፍሏልና ነፍሱን እግዚአብሔር ይማረልኝ። ለሰጠኝ ነገር ሁሉ በጣም አመሰግነዋለሁ። በምክሩም በግሰጻውም በቁጣውም በምኑም ነገር አሁን ላለውበት ነገር እውነት ለመናገር አሁን ላለውበት ነገር የሞረደኝ እሱ ነው ብዬ አስባለሁ። እና ነፍሱን ይማረው። መላው የኢትዮጵያን አባቶች እንኳን ለአባቶች ቀን አደረሳችሁ ማለት እወዳለሁ። እናመሰግናለን። መልካም የአባቶች ቀን ለእናንተም ይሁንላችሁ። ዛሬ ለየት ያለው የአባቶች ቀን ፕሮግራማችን ይሄን ይመስል ነበረ። ብር አምባር ቲያትር ሰኔ 17 ይመረቃል። ሁላችሁም እየተጋበዛችሁ የምትወዷቸው የምታደንቋቸውን ተዋናዮች ቲያትራቸውን ይውላቸው እንላለን። በዚህ ግን አንሰነባበትም። ከነ ሚሊዮን ጋር ጌም እንጫወታለን። በያላችሁበት አሁን መልካም የአባቶች ቀን። ቻው።